ደስተኛ እንድትሆኝልኝ ነው የምፈልገው። አንቺ ስትደሰች ነው እኔ ሰላም ማገኘው። አንቺ ሲከፋሽ ሲደብርሽ ማየት አልፈልግም። እሺ ንድ ሁሌም ደስተኛ ሁኝልኝ። ሲጀመር አንተ ኖረክ ደስተኛ አለመሆን ይከብዳል አይደለ? ዋናው አንቺ ሰላም አግኝተሽ አእምሮሽ እረፍት ብሎ እንድትኖሪ ነው የምፈልገው። እኔ ደግሞ በጣም እወድሻለሁ፣ አከብርሻለሁ። ኑሪልኝ፣ ነፍ ዓመት ኑሪልኝ። ነገ ደግሞ የተሻለ ቀን መጥቶ ይህንን ቀን ስቀን እንደምናሳልፍበት እርግጠኛ ነኝ። አይዞሽ፣ ያጋጥማል፣ እናልፋቸዋለን እነዚህን ችግሮች። እሺ እንዳይደብርሽ፣ እንዳይከፋሽ እኔ ያለሁልሽ። እኔ ደግሞ ሁሌም ካጠገብሽ ነኝ። ሁሌም አብሬሽ ልኖር ደግሞ ቃል ገብቻለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የቻናሌ ቤተሰብ ሰላም፣ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ እንግዲህ በትኩስ ነገር መጥቻችኋለሁ ማለት ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ በቤተሰብ እየሆናችሁ ቤትን እየተቀላቀላችሁ ቪዲዮ እስከ መጨረሻ ድረስ ተከታተሉ ማለት ነው። ዛሬ እንግዲህ የአብርሽና የሩታ ድብቅ ምስጢር እንግዲህ ይዤላችሁ መጥቻለሁ። ሩታና አብርሽ ከካሜራ ጀርባ ፍቅር በፍቅር ናቸው ማለት ነው። እና ሁላችሁም ብዙ ጊዜ ሁላችንም እናዝናለን፣ ብታረቁ እንላለን። እንግዲህ ዛሬ ሩታና አብርሽ ወንድሙ ሊያስታርቃቸው ቢቀርብም ነገር ግን አልታረቁም ብላችሁ ብዙዎቹ ብታረቁልን እያላችሁ ነው። አብርሽና ሩታ አልተጣሉም፣ አይጣሉም፣ አይለያዩም ማለት ነው። እና እንግዲህ ዛሬ እኔ ይዤላችሁ ያመጣሁት ደስ የሚል ዜና ሁላችሁንም አድምጡ። በዚህ አጋጣሚ ሄርሜላ አሜሪካ ሊሄድ ነው ያለችው ነገር እውነት ነው። አዎ ሄርሜላ ልትሄድ ነው። እኔ እነሱን ስላለጠፍኳቸው ሌላ ነገር እንዳይመስላችሁ። አዎ ሄርሜላ ልትሄድ ነው። የምትሄደውም ደግሞ ወዳ ፈቅዳ አይደለም። ሄርሜላ ላይ በሶሻል ሚዲያ ዙሪያ ብቻ ሳይሆን በሴቶች እና የህፃናቶች ዋና ኃላፊ ከቢሮ ሄርሜላ ተከሳለች። የሰውን ባል እንዴት እንደዚህ ትሆኛለሽ? እኔ እበልጣለሁ፣ እኔ ካንቺ ይሻላለሁ በሚል ውድድር ውስጥ ገብታ የሰውን ባል ልትቀማማ ሞከሯ ራሱ ትልቅ ወንጀል፣ ሴት ላይ ትልቅ ወንጀል ሰርታለች ብላለች። እና ሄርሜላ አብርሽን ይዛ አሜሪካ ልትሄድ ነው ማለት ነው። ቲኬት ገዝተው ዛሬ እንዳያችሁት እና አብርሽና ሄርሜላ ተገናኝቶ ሄርሜላ እንግዲህ አሰናብተኝ ያላንቲ እኔ አንተን እዚህ ጋር እያየሁት እንደዚህ መኖር አልችልም። አረብ ሀገራቶቹና ቅርብ ቦታ ከሄድኩት ደግሞ መመለስ ስለማይቀራ ሪቄ አሜሪካ መሄድ አለብኝ ብላለች። ወይ ምስኪን አሜሪካን ሄዱት አይመለሱም ያላት ማን ነው? እውነት ነው ብላለች። አሜሪካ ሄጄ ረቅ ብዬ እዛ ጋ እስራኤል እየሰራውኝ መኖር እፈልጋለሁ። አንቺ ኖ አረብ ሀገር እኮ ያሄዱት አረብ ሀገር የመመለስ እድሎቹ ይኖራሉ። ብዙ እንደ አሜሪካ መንገድ አያስቸግሩም። ገባሽ? እና ሄርሜላ እንግዲህ አሜሪካ የመሄድ ፍላጎቷ የጨመረ እንግዲህ ምንድነው የሚባለው የሴቶችና የህፃናቶች ጉዳይ ጽህፈት ቤት። አዎ የሴቶችና የህፃናቶቹ ዋና ኃላፊ የሆነችው ከጽህፈት ቤት የመጣ መረጃ ለሄርሜላ ያው ክስ ደርሶበታል። እሱ ምንድነው? ምን መሰለሽ ሰምቻለሁ እኮ ስለሰማው ነው። በኢንተርቪው ሰምቼ ስለሆነ ነው። እኔ እበልጣለሁ፣ እኔ ቆንጆ ነኝ፣ እኔ ካንቺ ይሻላለሁ በሚል የሰውን ባል ድርጊቱ ይሄ ከዚህ በፊት ያላየነው ድርጊት እያደረገች ስለሆነ በዚህ በአጭሩ ጊዜ ካላቆመች ሄርሜላ በሴቶቹ ዋና እንትን ቤት ትጠየቃለች ተብሏል። ትጠይቅልን እና ይሄ ነገር ምናልባት ሄርሜላ ጋራ ስለደረሰ አብርሽን ምክንያት አድርጋ ያለ አብርሽ እንደማትኖር የሆነ ነገር ይዟታል። እንግዲህ ምናልባት ለዛ ይሆናል አሜሪካ ለመሄድ ያሰበችው። አብርሽ ግን ምን አላት? አንቺ ያለ እኔ አንቺ እኔን ጥለሽ መሄድ አትችይም። እሱ የልጅ አባት ነው። እስኪ ፍረጂ። የልጅ አባት ነው፣ ባለትዳር ነው፣ የ80 ሚስት አለው። ግን ምንድነው ያላት? አንቺ ያለ እኔ መኖር ትችያለሽ? እውነት እኔ ጥለሽ መሄድ
የእውነት ትችያለሽ ያለ እኔ መኖር ትችያለሽ? እስኪ አይኔን እያየሽ አውሪ ነው ያላት። አይኑን ማት ግን አልቻለችም። አይኑ እንትና ቡዳ ያቃጠላታል። በዚህ አጋጣሚ ዋና ቁም ነገር ማውራት የምችለው ከዚህ ጋር ያው ሄርሜላ ጊዜሽን እና ሴትነትሽን አታባክኝ። አዎ አሜሪካ ሂጂ አሜሪካ ሂጂ እና ሩታንም እንግዲህ ከአብርሽ ጋር ታርቃስ ሩታም ዶላር ላኪላት ታረቅሻል። ለሩታ ዶላር እሷ አብርሽን ጥላው ብቻ ትሄድ እንጂ በዶላር ትዘይራ ታራ በጥሎም እሱ እኮ ተጣለም አልተጣለም ሌላ ሄርሜላ ያመጣል እንዴ። እሱ እኮ ሰው አይደለም። ሰውዬው እኮ ቢጣለም የሚጣላል ተጥሎም ይቀራል። በዚህ አጋጣሚ ችግሩ እዚህ ጋር ነው። ሩታም ደግሞ ያው አብርሽ አይጨበጥም ብላለች እና የእሷ አዲስ ፍቅረኛ ደስታም ደግሞ ሩታን ይዤ ካናዳ ሄዳለሁ ብሎ ዛሬ እንግዲህ ፕሮሰሱን ጨርሶ እንደሆነ የሀያት ልጅ ልትሆን ነው። በቃ ሀያት ያሳድጋል። ሀያቶቻቸው ያሳድጋሉ ወይ የሩታ እናት ወይ የአብርሽ እናት እና ደስታ የሩታ ደስታ እንግዲህ ቲኬት ደስታዋን ሰጠ። የሩታ ደስታ ሆነላት። በደስታ ደስታ ይዞ ደስታ እሱም ያው እንግዲህ ፕሮሰሱን ጨርሶ ሆኖ እንደሆነ ፈረንጁ አውርቶናል። አዎ ፕሮሰሱን አሁን ከዚህ በኋላ ሩታ ማንም ሊጨቃጭቃት አይችልም ብሏል። አብርሽ ደግሞ እኔ ከሩታን አንቺ መውሰን ትችያለሽ፣ እኔ ካላንቺ መኖር አልችልም። አብርሽ ግን አልገባኝም። ሶሪ በዚህ አጋጣሚ ከምር ያኔ ከልጅን ነው ያወራሽ መኖር አይችልም። ሄርሜላ ያርሱ መኖር አይችልም። ምን አይነት ንግግር ነው? ምን ነው ገመድ ነው እንዴ? ቃል ይገባልሻል። ለወንድሙ ቃል ይገባልሃል። እኔ ሩታ እሺ ብላ ታርቃ ከኔ ጋር አብሮ ለመኖርና ለማዝለቅ ከፈለገች ሩታ ተው ያለችኝን ሁሉ ለመተው እኔ ሬዲ ነኝ ብሏል። እሺ ያቺን ደግሞ እንዴት እንደሚያንከባለት በቃ እንደዚህ አይኔን ይካላይ ሲያምርብሽ ልጅ እኮ ወይኔ ለምን አትወልጂም? ልክ ልጁን በመንፈስ እንደምታገርሚው ካላነካት እንዴት ነው? እሷን በቃ እንደዚህ ነው አለች። እዚህ ሀገር ካለሁት እዚህ ሀገር እኔ ቆይታ እዚህ ኢትዮጵያ ካደረኩት አንቴን እያየው ያው መኖር አልችልም፣ ካንተ ርቄ መኖር አልችልም ማለት ልጁ ለምን አባቷል አሁን በቃ ያም ሆኖዬ አሁን እኛ ምንፈልገው ሩታና በስታረቅ ነው። ሄርሜላ ትሄድ አሜሪካ ላ አንደኛውን በቃ እሱ እኮ አርፎ አይቀምጥም። ቡችላ እኮ ነው። ለዛ ነገ ታርቋት እቺ ጥላው ብትሄድም ያወይሊ ምን አለ ተከትያት በይርኩ ማለት አይቀርም። ለዛ አንደኛውን ተከትሏት ይሄድና እዛ የፈረንጅ ጉዳይ ይብላ። ከዛችንም ደግሞ ይዛት ደስታዋ እዛ ካናዳ አብርሽና ሄርሜላ አሜሪካ፣ ደስታና ሩታ ካናዳ ካላስ ኦኬ ይወጣጫል። ከዛ በኋላ ሉሉ ማን ሊያሳድገው ሁለቱም አልፎ ቁጭ ይላሉ። የፈረንጅ ጉዳይ በቃ እንደዛ ብለናል። ቤተሰብ እንግዲህ ዛሬ ይሄን ይመስላል እና እንዳትሸወዱ በነገራችን ላይ ያው ልጅ እያለ ተዋት። እሷ ሄዳ አትሄድም። ሲጀመር እኮ ውሸት ነው። ውሸትሽን ስታወሪ አይንሽ ያሳያል ብሏታል። ሄርሜላ አትሄድም። በኤርፖርት ድረስ ወስደው አነፋርቆ ነቋት። በሳምንቱ አልቻልኩም ተመለሰ። እንዴት ማህበረሰብ ወላ ግን ሄርሜላ ለምንድን ነው አብርሽን እያፋቀረችው ማለት አብርሽ በእርግጥ አይወዳትም። አብርሽ የሚወደው ሩታን ነው። ለምን መሰለሽ? ሩታን ሲያገኛት ሄርሜላን ይረሳል። ሄርሜላን ሲያገኛት ሩታን ይረሳል። እሱ እኮ ግጣም አላገኘም እስካሁን አይደለም። እሱ ደስታ አላገኘም። ግጣም ሆኖ ነው የቀረው። ሩታ ጀግና ነበር። በዚህ አጋጣሚ ሄርሜላ እኔ ግጣም ተራል እኔ ግጣም